መዳረሻውን በማስፋፋት ለመንገደኞች እርካታን በማጎናጸፍ ለአፍሪካውያን ብሎም ለመላው ዓለም ትስስር ጉልህ ድርሻን እየተወጣ የሚገኘው የኢትዮጵያ አየር መንገድ ኢትዮጵያን የወደፊቷ የአፍሪካ ግንባር ቀደም የአየር ትራንስፖርት በር ለማድረግም እየተንደረደረ ይገኛል። ይህንኑ ለማረጋገጥም በዛሬው ዕለት ጠቅላይ ሚኒስትር ዶክተር አብይ አህመድና ሌሎች ከፍተኛ የመንግስት ኃላፊዎች በተገኙበት የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ ተጀምሯል። በዚህ ወቅት የአየር መንገዱ ዋና ስራ አስፈጻሚ መስፍን ጣሰው እንዳሉት በቦሌ አየር መንገድ ሊደርስ የሚችልን መጨናነቅ ለመፍታት ያግዝ ዘንድ የአየር መንገድ ግንባታ መጀመሩን አንስተዋል። በቦሌ አውሮፕላን ማረፊያ ተጨማሪ ማስፋፊያ ለመስራት የሚያስችል ቦታ ስለሌለ አዲስና ትልቅ የአውሮፕላን ማረፊያ ከአዲስ አበባ ከተማ ውጭ መገንባት ግዴታ ሆኗል። ለአዲሱ አውሮፕላን ማረፊያ ቦታ መረጣ ሰፊ ጥናት ከተካሄደ በኋላ አሁን ያለንበት አቡሴራ ቀበሌ ከሁሉም የተሻለ ሆኖ ስለተገኘ ሊመረጥ ችሏል። አዲሱ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ በ3809 ሄክታር ቦታ ላይ ያረፈ ሲሆን የአውሮፕላን ማረፊያው ግንባታ ሙሉ በሙሉ ሲጠናቀቅ በዓመት እስከ 110 ሚሊዮን መንገደኞች ማስተናገድ የሚችል አቅም ይኖረዋል። የአውሮፕላን ማረፊያው ሙሉ ለሙሉ ለመጠናቀቅ ከፍተኛ ወጪ የሚወስድ በመሆኑም በሁለት ምዕራፍ ለመስራት መታቀዱንም ነው ያነሱት። በመጀመሪያው ምዕራፍ የሚገነባው በዓመት ከ60 ሚሊዮን መንገደኞች በላይ ማስተናገድ የሚችል ሲሆን የተለያዩ መሰረተ ልማቶችን በውስጡም ያቀፈ ነው። አንድ ትልቅ እጅግ ዘመናዊና አንድ መለስተኛ የመንገደኞች ማስተናገኛ፣ ሁለት ተርሚናሎች፣ ሁለት በተጓዳኝ የሚሰሩ የአውሮፕላን መንደርደሪያዎች፣ 180 አውሮፕላን በአንድ ጊዜ ማቆም የሚችሉ ቦታዎች፣ 350 ማረፊያ ክፍሎች ያሉት በተርሚናል ውስጥ የሚገነባ ሆቴል፣ በዓመት 1.5 ሚሊዮን ቶን ጭነት ማስተናገድ የሚችል የካርጎ ተርሚናል፣ የአውሮፕላን ጥገና ማዕከልና ሌሎችንም ይጨምራል። እንዲሁም የምዕራፍ 1 ፕሮጀክት አዲሱን የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ከቦሌ አውሮፕላን ማረፊያ ጋር በፈጣን ባቡርና ፈጣን የመኪና መንገድ ማገናኘትን ያስችላል። የአውሮፕላን ማረፊያው ዲዛይን የኢትዮጵያ መልክዓ ምድር፣ የአካባቢውን ህብረተሰብ አኗኗርና ባህል እንዲያንጸባርቅ ተደርጓል። የምዕራፍ 1 አውሮፕላን ማረፊያ ግንባታውን ለማጠናቀቅ 12.5 ቢሊዮን ዶላር ወጪን የሚጠይቅ በመሆኑም 30 በመቶ የኢትዮጵያ አየር መንገድ የሚችል ሲሆን 70 በመቶ ደግሞ በብድር ከሚገኝ ገቢ የሚሸፈን ስለመሆኑም ጠቁመዋል። ግንባታውን ለመጀመርም ባለፉት 1 ዓመታት ሰፊ ቅድመ ዝግጅት ሲደረግ ቆይቷል ነው ያሉት። በቦታው ላይ ቤት ለነበራቸው 1359 አባወራዎች ደረጃውን የጠበቁ ቪላ የመኖሪያ ቤቶች ተሰርተው እንዲገቡበት ተደርጓል። በጠቅላላው 2758 ለሚሆኑ አርሶ አደሮች የገቢ ምንጭ የሚሆኑ በርካታ የልማት ስራዎች ተገንብተው በመጠናቀቅ ላይ ይገኛሉ። ይህም ዘመናዊ የግብርና ምርቶች ማምረቻና ማቀነባበሪያ፣ ለኪራይ አገልግሎት የሚውሉ ህንፃዎች፣ የመስኖ ልማቶች፣ የኮንስትራክሽን መሳሪያዎች፣ ለትራንስፖርት ንግድ አገልግሎት የሚውሉ መኪናዎች፣ የንብ ማር ማምረቻ ፋሲሊቲዎችን ያካትታል። ለአውሮፕላን ማረፊያ ግንባታው በፋይናንስ ምንጭነት ሊሳተፉ ይችላሉ ተብለው ለሚገመቱ ዓለም አቀፍ ተቋማት እንዲደርስ በተደረገ ስራም የብዙዎችን ፈቃደኝነት ማግኘቱንም አንስተዋል። ስራውን በፍጥነት ለማጠናቀቅ ያግዝ ዘንድም ከወዲህ ወደ ተግባር መገባቱንና የመጀመሪያው ምዕራፍ ስራ ሂደትም በ2022 ዓ.ም አጋማሽ ላይ ተጠናቆ አገልግሎት ይሰጣል ነው ያሉት። ግንባታው ሲጠናቀቅ ለሀገሪቱ ቀጣይ ብልጽግና አይነተኛ ሚና እንደሚጫወትም አንስተዋል። የውጭ ንግድ፣ ቱሪዝም እና ኢንቨስትመንት እድገትን ያፋጥናል። ሀገራችንን የአፍሪካ ትልቁና ግንባር ቀደም የአቪዬሽን ኢንዱስትሪ ማዕከል እንድትሆን ያደርጋል። የዲፕሎማሲና ዓለም አቀፍ ስብሰባዎች ማዕከልም እንድትሆን ያስችላል። አዲሱ የአውሮፕላን ማረፊያ የአፍሪካን አቪዬሽን ኢንዱስትሪ እድገትን አስሮ የያዘውን የመሰረተ ልማት ችግር በኢትዮጵያ በዘላቂነት ለመፍታት ትልቅ እርምጃ ነው። ለአፍሪካም ትልቅ አርአያ ይሆናል። የአፍሪካ ነፃ የንግድ ቀጠናን ተግባራዊ ለማድረግ ትልቅ ሚና ይጫወታል። አዲሱ የአውሮፕላን ማረፊያ በቢሾፍቱ ከተማ መገንባቱ ለአካባቢው ህብረተሰብ ኢኮኖሚያዊ እድገት ከፍተኛ ጠቀሜታ ይኖረዋል፣ የስራ ዕድል ይፈጥራል። መንግስት ለፕሮጀክቱ የሰጠው ትኩረት ለግንባታው ሂደት ከፍተኛ ሚናን እየተጫወተ በመሆኑም ዋና ስራ አስፈጻሚው ለስራ የተሰጠውን ትኩረት አድንቀው አመስግነዋል።